ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን በ2018 የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 6.3 ሚሊዮን ገደማ የሚሆኑት አለመመዝገባቸውን ትምህርት ሚኒስቴር ለፓርላማ በላከው ሪፖርት አስታወቀ። ፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው ተጨማሪ 14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለሚያዝያ 14 2018 ተለዋጭ ቀጠሮ ሰጠ። ለሰባተኛው ጠቅላላ ምርጫ 51 ሺህ ጣቢያዎች መዘጋጀታቸው ተነገረ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት በደስታ እንደሚቀበሉትና አሜሪካ ስላደረገችው አስተዋጽኦ አመስግነዋል። የሆርሙዝ ሰርጥ ሙሉ በሙሉ ክፍት መሆኑን ተከትሎ የዓለም አቀፍ ነዳጅ ዋጋ በ10 በመቶ በላይ ቀነሰ። በ2018 የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 6.3 ሚሊዮን ገደማ ለሚሆኑት አለመመዝገባቸውን ትምህርት ሚኒስቴር ለፓርላማ በላከው ሪፖርት አስታውቋል። በአማራ በትግራይና በኦሮሚያ ክልሎች የሚገኙትን ጨምሮ 2672 ትምህርት ቤቶች ዘንድሮ የመማር ማስተማር ስራ አለመጀመራቸውን ተማሪዎቹ በትምህርት ገበታ ላይ ላለመገኘታቸው በሪፖርቱ በምክንያትነት ጠቅሷል። ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የተላከው ባለ 108 ገጽ ሪፖርት የትምህርት ሚኒስቴር የ9 ወር የስራ አፈጻጸም የዳሰሰ ሲሆን የትምህርት ተደራሽነትን ማሳደግ በሚያትተው የሪፖርቱ ክፍል በዘንድሮ የትምህርት ዘመን 33.5 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበር ሰፍሯል። ሚኒስቴር መስሪያ ቤቱ በእቅድ ከያዘው የተመዘገቡ ተማሪዎች ብዛት 19 በመቶ ያህል ማሳካት እንዳልቻለ በሪፖርቱ ገልጿል። በዚህ መሰረት ዘንድሮ በትምህርት ገበታ ላይ ይገኛሉ ተብሎ ታቅዶ ከነበረው ውስጥ 6,380,932 ተማሪዎች መመዝገብ አለመቻላቸው ጠቁሟል። ተማሪዎች በትምህርት ገበታቸው ላይ ላለመገኘታቸው ሚኒስቴር መስሪያ ቤቱ በሪፖርት በምክንያትነት የተጠቀሰው 2672 በላይ ትምህርት ቤቶች በሰው ሰራሽና በተፈጥሮ ችግሮች ሳቢያ ምክንያት ስራ አለመጀመራቸው ነው። ይህም ሪፖርቱ ሰው ሰራሽና የተፈጥሮ ያላቸውን ችግሮች አላብራራም። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ 14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለሚያዝያ 14 2018 ተለዋጭ ቀጠሮ ሰጠ። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ሚያዝያ 9 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርበዋል። ፍርድ ቤቱ ለሚያዝያ 9 ሰጥቶት የነበረው ፖሊስ ክስ ለመመስረት የሚያስችል ምርመራ አጠናቆ እንዲያቀርብ ነበር። መርማሪ ፖሊስ ጠርጣሪዎቹ በቁጥጥር ስር ከዋሉበት ጊዜ ጀምሮ ያከናወናቸውን የምርመራ ተግባራት ለችሎት በዝርዝር አስረድቷል። ይሁን እንጂ የወንጀሉ ድርጊት ውስብስብነትና ስፋት ከፍተኛ መሆኑን፣ የተጭበረበረውን የገንዘብ መጠንና የተጎጂዎች ቁጥር መበራከት ቀሪ ምስክሮችን ለማሰማት የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልገው መጥቀስ ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎች ጠበቆች በበኩላቸው ተጠርጣሪዎቹ በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው መሆኑ አይሰወርም። ከተጠርጣሪዎቹ መካከል የጤና እክል ያለባቸው ስላሉ በውጪ ሆነው ጉዳያቸውን ቢከታተሉ የራሳቸው የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑን ታሳቢ እንዲደረግ ጠይቀዋል። ፍርድ ቤቱ የግራና ቀኙን ክርክር ካዳመጠ በኋላ ውሳኔ ለመስጠት ለሚያዝያ 14 2018 ተለዋጭ ቀጠሮ ሰጥቷል። ለሰባተኛው ጠቅላላ ምርጫ 51 ሺህ የምርጫ ጣቢያዎች መዘጋጀታቸው ተገለጸ። ለሰባተኛው ጠቅላላ ምርጫ 51 ሺህ የምርጫ ጣቢያዎች መዘጋጀታቸውን የኢትዮጵያ ሲቪል ማህበራት ድርጅት ጥምረት አስታውቋል። የምርጫ ታዛቢ ድርጅቶች ጥምረት ዋና ዳይሬክተር አቶ አበራ ኃይለማርያም እንደገለጹት ምርጫውን ለመታዘብ 5000 ታዛቢዎችን ለማሰማራት የቅድመ ዝግጅት ስራዎች ተጠናቀዋል። ከነዚህ መካከል 522 የሚሆኑት የረጅም ጊዜ ታዛቢዎች ሲሆኑ የምርጫ ጣቢያዎችን የመጎብኘትና የመራጮችን ምዝገባ ሂደቱን የመታዘብ ኃላፊነት ሰጥቷቸዋል። ታዛቢዎቹ በወረቀት የሚከናወኑ 12 የመራጮች ምዝገባ ጣቢያዎች እንዲሁም በታብሌት የሚከናወኑ 8 የምርጫ ጣቢያዎችን በቅርበት እንደሚከታተሉ ዳይሬክተሩ ገልጸዋል። የታዛቢዎቹ የክትትል ስራ እስከ ሚያዝያ 14 2018 ዓ.ም ድረስ የሚቀጥል ሲሆን በምርጫው ዕለትም ሂደቱን በንቃት እንደሚታዘቡ ታውቋል። ይህም የምርጫውን ታማኝነትና ግልጽነት ለማረጋገጥ አይነተኛ ሚና ይኖረዋል ተብሏል። የታዛቢዎችን አቅምና ጥራት ለማረጋገጥ ዲጂታል
ኤሌክሽን ኦብዘርቬሽን ወርክስፔስ የተባለው አዲስ የቴክኖሎጂ ስርዓት ስራ ላይ ማዋሉን አቶ አበራ ጠቁመዋል። ይህ ቴክኖሎጂ ቀደም ሲል ይስተዋሉ የነበሩ የታዛቢዎችን መልመላና የቁጥጥር ችግሮች ለመፍታት እንዲሁም የጊዜ ብክነትን ለመቀነስ የሚያስችል ነው ተብሏል። አዲሱ አሰራር በቀጣዩ ምርጫ የታዛቢዎችን የስራ አፈጻጸም በብቃት ለመቆጣጠር የሚያስችል ጥምረቱ አስታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነትን በደስታ እንደሚቀበሉትና አሜሪካም ስላደረገችው አስተዋጽኦ አመስግነዋል። ይህ ለግጭቱ የረጅም ጊዜ መፍትሄ ለማግኘት ለሚደረገው ድርድር መንገድ እንደሚጠርግና በቀጠናው ዘላቂና ሁሉን አቀፍ ሰላም ለማምጣት ለሚደረጉ ቀጣይ ጥረቶች አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ ሲሉ ጉተሬዝ በሰጡት መግለጫ ተናግረዋል። ሁሉም ወገኖች የተኩስ አቁም ስምምነትና ሁልጊዜም ዓለም አቀፍ ሕግ እንዲያከብሩ አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቫዳ ለተሰበሰቡ ሰዎች የኢራን ጦርነት በቅርቡ ማብቃት አለበት ሲሉም ተናግረዋል። ትራምፕ በኢራን ለሚካሄደው ጦርነት ያለምንም እንከን እየተካሄደ ነው ካሉ በኋላ በቅርቡ መጠናቀቅ አለበት ብለዋል። ፕሬዝዳንቱ ይህንን ሲሉ ምን ማለታቸው እንደሆነ ባያብራሩም የአሜሪካ ጦር ሮኬቶችን መቶ ሲጥል ግን ብቃት እንዳለው ተናግረዋል። ባለፈው ሳምንት መጨረሻ ላይ በፓኪስታን ኢስላማባድ የተካሄደው የሰላም ድርድር ያለምንም ውጤት ተበትኗል። ዋሽንግተን በሁለቱ ሀገራት መካከል ቀጣይ ድርድር ለማድረግ ንግግሮች መኖራቸውን ቢገልጹም መቼና የት ይካሄዳል የሚለውን ግን ይፋ ማድረግ አልቻሉም። የሆርሙዝ ሰርጥ ሙሉ በሙሉ ክፍት መሆኑን ተከትሎ የዓለም ነዳጅ ዋጋ በ10 በመቶ በላይ ቀንሷል። በሆርሙዝ ባህር ሰርጥ ላይ ተጥሎ የነበረው የባህር ላይ እገዳ መከፈቱና የንግድ መርከቦች እንቅስቃሴ መጀመራቸውን ተከትሎ በዓለም አቀፍ ገበያ ላይ ከፍተኛ የነዳጅ ዋጋ ቅናሽ ተመዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራን የውጭ ጉዳይ ሚኒስቴር የሰርጡን ዳግም መከፈት አስመልክቶ የሰጡት መግለጫን ተከትሎ የWTI ድፍድፍ ነዳጅ ዋጋ በ10.56 በመቶ ቀንሶ $83.74 የገባ ሲሆን የብሬንት ድፍድፍ ነዳጅ ደግሞ በ10.96 በመቶ በበርሜል $88.50 እየተሸጠ ይገኛል። እገዳው ከተነሳ በኋላ ሰርጡን ያለፈችው የመጀመሪያዋ የነዳጅ ጫኝ መርከብ የፓኪስታን ሰንደቅ ዓላማን የያዘች ሻላማር መሆኗ ታውቋል። መርከቧ 450,000 በርሜል ድፍድፍ የነዳጅ ከአረብ ኤምሬትስ በመጫን ወደ ካራቺ በመጓዝ ላይ ትገኛለች። ምንም እንኳን ይህ ተስፋ ሰጪ እርምጃ ቢታይም አሁን ድረስ በቀጠናው 823 የሚጠጉ መርከቦች ተከማችተው እንደሚገኙና የመርከቦች እንቅስቃሴ ገና ወደ ቀድሞ ጥብቅ ሁኔታ እንዳልተመለሰ መረጃዎች ያመለክታሉ። በለንደንና በተለያዩ የዓለም የፋይናንስ ማዕከላት የአክሲዮን ገበያዎች መነቃቃት ይታይባቸው ሲሆን በተለይም በአውሮፓ ኢንቨስትመንት ፍላጎት መጨመሩ ተስተውሏል። በተቃራኒው እንዳስተማማኝ መሸሸጊያ ሲታይ የነበረው የአሜሪካን ዶላር ከሌሎች ዋና የገንዘብ አይነቶች አንጻር ዋጋው ቀንሷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።